ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ የሚለው ይሆናል። የኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች በፍጥነት ተከታተሉ ዘንድ የዘወትር መልእክቴ ነው። እንግዲህ ለመጀመሪያ ያህል ኦቨርቪው ኦፍ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ የሚለውን እንይ። What is the circular flow of activity? Circular flow of activity ማለት ምን ማለት ነው? It is a simplified macroeconomic model that represents the basic economic relations in a market economy. Circular flow ማለት ነው the simplified የሆነ macroeconomic model ነው። ይሄ macroeconomic model represent የሚያደርገው ደግሞ basic economic relationship in market economy ነው ማለት ነው። It shows how households, businesses and the government interact in different markets by exchange. ይሄ ሰርኩላር ፍሎ ሞዴል ምን ያሳያል ማለት ነው? ሃውስሆልዶች፣ ቢዝነስ እና ገቨርንመንት እርስ በርሳቸው በማርኬት ኢኮኖሚ ላይ የሚያደርጉትን መስተጋብር ያሳያል ማለት ነው። እነሱ ደግሞ ኢንተራክሽናቸው ምን ላይ ሊሆን ይችላል? በጉዲስ ኤንድ ሰርቪስስ ሊሆን ይችላል፣ በፕሮዳክቲቭ ሪሶርስስ በፋክተር ኦፍ ፕሮዳክሽን ሊሆን ይችላል፣ በመኒ ሊሆን ይችላል። ስለዚህ ሰርኩላር ፍሎ ሞዴል ሾውስ ሃው ሃውስሆልድስ ቢዝነስስ ኤንድ ዘ ገቨርንመንት ኢንተራክት ኢን ዲፈረንት ማርኬትስ ባይ ኤክስቼንጂንግ ጉዲስ ኤንድ ሰርቪስስ ፕሮዳክቲቭ ሪሶርስስ ኤንድ መኒ ነው ማለት ነው። ይሄ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ ይባላል። ኢኮኖሚክ አክቲቪቲ ኤንድ ፍሎ ደግሞ ስናይ ዘ ሜን ኢኮኖሚክ አክቲቪቲስ ኢን ኤኒ ኢኮኖሚ አር በሁሉም ኢኮኖሚ በእያንዳንዱ ኢኮኖሚ ሶስት ሜን ኢኮኖሚክ አክቲቪቲዎች አሉ። ፕሮዳክሽን አለ፣ ኤክስቼንጅ አለ፣ ኮንሰምፕሽን አለ። ምርት አለ፣ የምርቱ ልውውጥ አለ፣ መጨረሻ ላይ ደግሞ ፍጆታ አለ። as people engage in these activities transactions occur among different sectors of the economy. እንግዲህ ሰዎች ግለሰቦች ምን ያደርጋሉ ማለት ነው? በፕሮዳክሽን በኤክስቼንጅ እና በኮንሰምፕሽን ኢንጌጅ ያደርጋሉ፣ ኢንቮልቭ ያደርጋሉ። ኢንቮልቭ በማድረጋቸው ምክንያት ምን ይፈጠራል ማለት ነው? ትራንዛክሽን ግብይት ይፈጠራል ማለት ነው። ዘስ ትራንዛክሽንስ ኬዝ ኢንካም ኤንድ ኤክስፔንዲቸር ቱ ሙቭ ኢን ኤ ሰርኩላር ፍሎ ትራንዛክሽን ኢን ዘ ፎርም ኦፍ ኤክስቼንጅ ኮንሰምፕሽን ኤንድ ፕሮዳክሽን አመንግ ዲፈረንት ሴክተር ኦፍ ዘ ኢኮኖሚ ኢንቮልቭ በማድረጋቸው ምን ይፈጥራል ማለት ነው? ኢንካም ኤንድ ኤክስፔንዲቸር ፍሎ ይፈጥራል ማለት ነው። ዚስ ኢንካም ኤንድ ኤክስፔንዲቸር ፍሎ ምን ይባላል? ሰርኩላር ፍሎ ኦፍ ኢንካም ኤንድ ሰርኩላር ፍሎ ዲያግራም ይባላል። ሰርኩላር ፍሎ ኦፍ ኢንካም ኤንድ ሰርኩላር ዲያግራም ይባላል። ሴክተርስ ኤንድ ዴፊኒሽን ኦፍ ዘ ሰርኩላር ፍሎ ስናይ እንግዲህ ሴክተርስ ኢን ዘ ሰርኩላር ፍሎ ሞዴል ዘ ኢኮኖሚ ኢዝ ዲቫይድድ ኢንቱ ዲፈረንት ሴክተርስ ኢኮኖሚው በተለያየ ሴክተር ምን ሊሆን ይችላል? ሊከፋፈል ይችላል። በተለያየ ክፍለ ኢኮኖሚ ሊከፋፈል ይችላል። ኦልሶ ሪፈርድ አስ ዲሲሽን ሜኪንግ ዩኒትስ ኤንድ ኢኮኖሚክ ኤጀንትስ ይባላል። ዘ ሴክተርስ ኢንተራክት ዊዝ ዋን አናዘር ስሩ ማርኬትስ ፐርፎርም ፕሮዳክሽን ኤክስቼንጅ ኤንድ ኮንሰምፕሽን አሁን ያልኳቸው ማለት ነው። ስለዚህ ከነዚህ በመነሳት ሰርኩላር ፍሎውን ዲፋይን ስናደርገው ሰርኩላር ፍሎ ኦፍ ኢንካም is a visual model of an economy that shows how a currency such as birr flows through markets among decision making units. Circular flow of income ማለት ነው እንግዲህ visual model of an economy የአንድ ኢኮኖሚ visual model ነው። ምን ያሳያል? currency income such as birr flows from the market among decision making units. decision making units የሚባሉት እነማን ናቸው? firms, individuals, governments, rest of the world ናቸው። ሰርኩላር ፍሎ ኦፍ ኢንካም ኤንድ ኤክስፔንዲቸር ስናይ ዋት ኢዝ ሰርኩላር ፍሎ? አሁን ደግሞ ዋት ኢዝ ሰርኩላር ፍሎ? ዘ ሰርኩላር ፍሎ ኢዝ ኤ ፒክቶራል ሪፕሬዘንቴሽን ኢሉስትሬቲንግ ዘ ኮንቲኒየስ ሙቭመንት ኦፍ ፔመንትስ ኤንድ ሪሲፕትስ ዊዝኢን ዘ ኢኮኖሚ። ሰርኩላር ፍሎ ማለት ነው ፒክቸራል ሪፕሬዘንቴሽን ነው። ይሄ ደግሞ ስቲል ኮንቲኒየስ ሙቭመንት ነው። ኮንቲኒየስ ቀጣይነት ያለው የማያቋርጥ እንቅስቃሴ ነው። ይህ እንቅስቃሴ በምንና በምን መካከል ነው? በፔመንት ኤንድ በሪሲፕት ዊዝን ዘ ኢኮኖሚ ነው ማለት ነው። it shows how goods and services and factor services are exchanged among different economic sectors. ሰርኩላር ፍሎ ምን ያሳያል ማለት ነው? ሰርኩላር ፍሎ ኢንካም
or sectoral flow, goods እና services and factor services are exchanged among different economic sectors ያሳያል ማለት ነው። It also describes the process where income and expenditure flow continuously and circularly over time. ሌላ ደግሞ ምን ያሳያል? A process where income and expenditure flow continuously and circularly over time ያሳያል ማለት ነው። Types of flow in the economy. በኢኮኖሚው ያሉ ታይፕ ፍሎዎች ምን ምንድን ናቸው የሚለውን ስናይ ኢኮኖሚክ ትራንዛክሽንስ such as the sale and purchase of goods and factor services create two types of flow. ኢኮኖሚክ ትራንዛክሽንስ የሚባሉት የአንድ ኢኮኖሚ ትራንዛክሽን ልውውጥ ምንና ምን ሊይዝ ይችላል? አንደኛ ሴልስ ኤንድ ፐርቼዝ ኦፍ ጉድስ የሸቀጦች መግዛትና መሸጥ ሊኖር ይችላል። የፋክተር ሰርቪስ የፋክተር ኢንካም መግዛትና መሸጥ ሊኖር ይችላል። ዱቱዛት ምን አይነት ፍሎ ሊኖር ይችላል ማለት ነው? ሁለት አይነት ፍሎ ይፈጠራል። ሪል ፍሎ እና መኒ ኦር ፋይናንሻል ፍሎ የሚባሉ ይፈጠራሉ ማለት ነው። those two flows are two sides of same coin። እነዚህ ሪል ፍሎ and money or financial flow የሚባሉት የአንድ ሳንቲም ምንድናቸው? ሁለት ገጽታዎች ናቸው። they represent opposite sides of the same expenditure። የአንድን ኤክስፔንዲቸር የአንድን ወጪ ሁለት የተለያየ ተቃራኒ የሚያሳዩ ናቸው። a real flow of goods or services is matched by an equal but opposite money flow። a real flow of goods and services በምን ማች ይደረጋል? ተቃራኒው በሆነ በኦፖዚት መኒ ፍሎ ማች ያደርጋል ማለት ነው። ሪል ፍሎ እና መኒ ፍሎ እንግዲህ ስናይ ሪል ፍሎ ማለት ሪል ፍሎ ኢንቮልቭስ ዘ ሞመንት ኦፍ አክቹዋል ጉድስ ሰርቪስስ ኤንድ ፋክተር ኢንፑትስ ኢን ዘ ኢኮኖሚ። ሪል ፍሎ ማለት የሚታይ ታንጀብል ነገሩ የሆኑ ነገሮች የሚንቀሳቀሱበት ፍሎ የሚያደርጉበት ሙቭ የሚያደርጉበት ከአንዱ ሴክተር ወደ ሌላው ሴክተር የሚተላለፉበት ነው። ይሄም ዘ ሞመንት ኦፍ ጉድስ ኤንድ ሰርቪስስ የሸቀጦችና የአገልግሎቶች ሊሆን ይችላል። ሌላው ደግሞ ፋክተር ኢንፑትስ የምርት ግብአቶች ጥሬ ዕቃዎች የምርት ግብአቶች ሙቭ የሚያደርጉበት ዘ ሞመንት ኦፍ አክቹዋል ጉድስ ሰርቪስስ ኤንድ ፋክተር ኢንፑትስ ዘ ኢኮኖሚ ሪል ፍሎ ይባላል። ዘ ኮንሲስትስ ኦፍ ሁለት ነገሮች፣ አንደኛ ፋክተር ሰርቪስ እና ሁለተኛ ፊኒሽድ ጉድስ ኤንድ ሰርቪስስ። ፋክተር ሰርቪስ የሚባሉት ካሁን በፊት እንዳየናቸው ላንድ ሌበር ካፒታል ኤንድ ኢንተርፕሪነርሺፕ ነው። ሙቪንግ ፍሮም ዘ ኦነርስ ኦፍ ዘ ፋክተር ሃውስሆልድስ ቱ ፕሮዲዩሰርስ ኦር ቢዝነስስ who use them in production። እንግዲህ ሪል ፍሎ የምንለው ሁለት ነገሮችን ኮንሲስት ያደርጋል። የመጀመሪያው ፋክተር ሰርቪስ ነው። ፋክተር ሰርቪስስ ዘ ኢንፑትስ ኦፍ ፕሮዳክሽን የምርት ግብአቶች ከምርት ግብአት ኦነሮች ማለትም ከሃውስሆልዶች ከግለሰቦች ወደ ፕሮዲዩሰሮች ወደ አምራቾች ወይም ወደ ቢዝነስ ፈርምስ ምን ይደርጋል ማለት ነው? ሙቭ ያደርጋል። ይሄ ምን ይባላል? ፋክተር ሰርቪስ ሪል ፍሎ ይባላል። ሁለተኛው ደግሞ ፊኒሽድ ጉድስ ኤንድ ሰርቪስስ ፍሎ ነው። ፊኒሽድ ጉድስ ኤንድ ሰርቪስስ አመንግ ፍሮም ፕሮዲዩሰርስ ቱ ባየርስ ኦር ኮንሱመርስ ኦር ኮንሰምፕሽን። እንደገና እንግዲህ ፈርሞች ወይም አምራቾች ከሃውስሆልዶች የገዟቸው ፋክተር ሰርቪስ የምርት ግብአቶች በመጠቀም ሸቀጦችና አገልግሎቶችን ወደ ግለሰቦች ምን ያደርጋሉ? ፊኒሽድ ጉድስ ኤንድ ሰርቪስስ ወደ ተጠቃሚዎች ወደ ሃውስሆልዶች ምን ያደርጋሉ? ትራንስፈር ያደርጋሉ። ስለዚህ እነዚህ ትራንስፈር የሚደረጉ ፊኒሽድ ጉድስ ኤንድ ሰርቪስስ ፍሮም ፕሮዲዩሰርስ ቱ ባየርስ or consumers or individual for consumption ይሄ የሪል ፍሎ ሌላኛው ሳይድ ነው ማለት። ስለዚህ ሪል ፍሎ ሁለት ነገሮችን ይዛል። ፋክተር ሰርቪስ from households to firms and finished and goods and services from producers or firms to households or consumers for consumption ይዛል ማለት ነው። ሁለተኛው መኒ ኦር ፋይናንሻል ፍሎ ነው። መኒ ፍሎ ሪፕሬዘንትስ ዘ ፋይናንሻል ትራንዛክሽን ሪሌትድ ቱ ኤክስቼንጅ። አሁን እንግዲህ ምን ብለናል? ከላይ ፋክተር ሰርቪስ ከሃውስሆልዶች ወደ ፈርሞች ይሄዳሉ። ፊኒሽድ ጉድስ ደግሞ ከፈርሞች ወደ ኢንዲቪጁዋሎች ሙቭ ያደርጋሉ፣ ፍሎ ያደርጋሉ። ስለዚህ ፍሎ የሚያደርጉ ዝም ብለው አይደለም፣ በገንዘብ ነው፣ በክፍያ ነው። የእያንዳንዱ ፋክተር ኢንፑት የራሱ የሆነ ምን አለው ሪዋርድ አለው። ስለዚህ ይሄ የፋይናንሻል ትራንዛክሽኑ የሪዋርድ ፍሎ ምን ይባላል? መኒ ኦር ፋይናንሻል ፍሎ ይባላል። ለዛ ነው ቱ ሳይድስ ኦፍ ዘ ሴም ኮይን ያልነው። መኒ ፍሎ ሪፕሬዘንትስ ዘ ፋይናንሻል ትራንዛክሽን ሪሌትድ ቱ ዘ ኤክስቼንጅስ ዘ ኮንሲስት ኦፍ መኒ ኢን ካምፔርድ ቱ ፋክተር ኦነርስ አስ ሪዋርድ ፎር ሰርቪስስ ሰች አስ ረንት፣ ዌጅ፣ ኢንተረስት ኤንድ ፕሮፊት። ለጊዜው ፕሮፊት የምንተው ለረንት፣ ለዌጅ እና ለኢንተረስት የሚከፈሉ ክፍያዎች ምን ይባላሉ? መኒ ኦር ፋይናንሻል ፍሎ
መኒ ኦር ፋይናንሻል ፍሎ። መኒ ኤክስፔንዲቸር ሜድ ባይ ባየርስ when purchasing goods and services from producers። አሁን ሪል ፍሎ ላይ ሁለት ነገር ብለን ነበር። አንደኛ ፋክተር ሰርቪሶችን ከሃውስሆልዶች ለፈርሞች ትራንስፈር ይደረጋሉ። ለነሱ የሚከፈል ክፍያ ለፋክተር ፔመንት ለፋክተር ሰርቪስ የሚከፈል ክፍያ in the form of rent, wage and interest አንዱ መኒ ኢንካም የመኒ ኦር ፋይናንሻል ፍሎ ነው። ሌላ ደግሞ ሁለተኛው ነው ፊኒሽድ ጉድስ ከፋርምስ ከፕሮዲዩሰርስ ወደ ኮንሱመርስ ኦር ወደ ሃውስሆልድስ ይተላለፋል ብለን ነበር። ለሱ ደግሞ ክፍያ ይከፍላሉ። ይሄ ምን ይባላል? መኒ ኤክስፔንዲቸር ሜድ ባይ ባየርስ ኤንድ ፐርቼዝ ጉድስ ኤንድ ሰርቪስስ ፍሮም ዘ ፕሮዲዩሰርስ። ስለዚህ መኒ ኦር ፋይናንሻል ፍሎ ማለት ሁለት ነገሮችን ኮንሲስት ያደርጋል ማለት ነው። Together, real flows and money flow from a continuous and balanced cycle of exchange in the economy. በአንድ ላይ ስናያቸው ሪል ፍሎ እና መኒ ፍሎ ኮንቲኒየስ የሆነና በአንድ ኢኮኖሚ ባላንስድ ሳይክል ኦፍ ኤክስቼንጅ የሚያሳዩ ናቸው ማለት ነው። እንግዲህ ግራፊካሊ ሪል ፍሎ እና መኒ ፍሎን ስናይ የመጀመሪያው ግራፍ ሪል ፍሎ ነው። ሪል ፍሎ አሁን ይኸውላችሁ ሃውስሆልዶች አሉ፣ ፈርሞች አሉ። ሃውስሆልዶች ፋክተር ሰርቪስን ወደ ፈርም ምን ያደርጋሉ? ሰፕላይ ያደርጋሉ። ፈርሞች ደግሞ ከሃውስሆልድ ሰፕላይ የተደረገላቸውን ፋክተር ሰርቪስ ኢንፑትስ ኦፍ ፕሮዳክሽን በመጠቀም ምርትን አምርተው ፋይናል ጉድስ ኤንድ ሰርቪስ ወደ ሃውስሆልድ ምን ያደርጋሉ ማለት ነው፣ ወደ ሃውስሆልድ ያስተላልፋሉ። ይሄ ሪል ፍሎ ይባላል። መኒ ኦር ፋይናንሻል ፍሎ የሚባለው ደግሞ ሃውስሆልዶች ለፈርሞች ምንን ሰፕላይ ያደርጋሉ ብለናል? ፋክተር ሰርቪስስ ሰፕላይ ያደርጋሉ። ፎር ዘ ሰፕላይ ኦፍ ዜር ፋክተር ሰርቪስስ ፈርምስ pay money payment for factor services as in the form of rent, wage and interest form ይከፍሏቸዋል። ይሄ money payment from factor services ይባላል። money income from factor services። ሃውስሆልዶች ደግሞ ከፈርሞች ምን ይገዛሉ? ፋይናል ጉድስ ኤንድ ሰርቪስስን ከፈርሞች ይገዛሉ። ከፈርሞች ለገዙት ፋይናል ጉድስ ኤንድ ሰርቪስስ ፎር ኮንሰምፕሽን ምን ይከፍላሉ? መኒ ፔመንት ይከፍላሉ። መኒ ፔመንት ፎር ጉድስ ኤንድ ሰርቪስስ ይከፍላሉ። ይሄ መኒ ፔመንት ፎር ጉድስ ኤንድ ሰርቪስስ የፋይናንሻል ኦር መኒ ፍሎ ይይዛል ማለት። ስለዚህ ሪል ፍሎ ኤንድ መኒ ፍሎ ኤንድ ሪል ፍሎ አር ዘ ቱ ሳይድስ ኦፍ ዘ ኮይን ኦፖዚት ናቸው። ነገር ግን ፍሎዋቸው ኦፖዚት ቢሆንም ምን ይሆናል ማለት ነው? ማች ያደርጋሉ ማለት ነው። ይህን ካየን ሞዴልስ ኦፍ ሰርኩላር ፍሎ ኢን ኤ ክሎዝድ ኢኮኖሚ ኖ ኤክስተርናል ትሬድ። ክሎዝድ ኢኮኖሚ ማለት ኤክስተርናል ትሬድ የሌለበት ሀገራት ኢንተርናሽናል ትሬድ ላይ ኢንቮልቭ መታደርግ ማለት ነው። ዜር አር ቱ ሰርኩላር ፍሎ ሞዴል። ሁለት አይነት ሰርኩላር ፍሎ ሞዴሎች አሉ፣ ቱ ሴክተር ሞዴል እና ስሪ ሴክተር ሞዴል። ቱ ሴክተር ሞዴል ፍሎውስ ኦከር ኦንሊ ቢትዊን ሃውስሆልድስ ኤንድ ቢዝነስ ፈርምስ። ቱ ሴክተር ሞዴል ከሆነ ፍሎው ከሃውስሆልድስ ኤንድ በቢዝነስ ፈርምስ መካከል ይሆናል ማለት። ስሪ ሴክተር ሞዴል ከሆነስ ፍሎውስ ኦከር አመንግ ሃውስሆልድስ ቢዝነስ ፈርምስ ኤንድ ዘ ገቨርንመንት ሴክተር። ፎር ሲምፕሊሲቲ ነው። አክቹአሊ ክሎዝድ ኢኮኖሚ የሚባል ነገር የለም። ስለዚህ ፎር ሴክተር ፍሎ ሊኖር ነው ማለት ነው፣ ኢንተርናሽናል ሴክተርን በማጠቃለል። ነገር ግን በዚህ ክላስ ሌቭል ለእናንተ በሚመጥናቸው መልኩ ፎር ሲምፕሊሲቲ ቱ ሴክተር ሞዴል ኤንድ ስሪ ሴክተር ሞዴል። ቱ ሴክተር ሞዴል በሃውስሆልድ እና በቢዝነስ ፈርም መካከል የሚደረግ ትራንዛክሽን ፍሎ ሲሆን፣ ስሪ ሴክተር ሞዴል ደግሞ በሃውስሆልድስ በቢዝነስ ፈርምስ እና በገቨርንመንት ሴክተር መካከል የሚደረግ ፋይናንሻል ፍሎ ኦር ሪል ፍሎ ስሪ ሴክተር ሞዴል ይባላል ማለት ነው። አንድ በአንድ ለማየት እንሞክር። ቱ ሴክተር ሰርኩላር ፍሎ ሞዴል ስናይ ዘ ቱ ሴክተር ሞዴል ሪፕሬዘንትስ ኤ ፕራይቬት ክሎዝድ ኢኮኖሚ ኮንሲስትስ ኦፍ ሃውስሆልድ ሴክተር ኤንድ ቢዝነስ ሴክተር ኦር ፈርምስ። ቱ ሴክተር ሞዴል የሚባለው ምንድን ነው? ፕራይቬት ነው፣ የገቨርንመንት ኢንጌጅመንት የለም፣ ፕራይቬት ኢኮኖሚ ነው። ፕላስ ደግሞ ክሎዝድ ኢኮኖሚ ነው። ኮንሲስት የሚያደርጋቸው ሁለት ነገሮች ናቸው፣ ሃውስሆልድ ሴክተር እና ቢዝነስ ሴክተር ኦር ፈርምስ ናቸው፣ ተጠቃሚና አምራች ማለት ነው። ከአሰምሽን ኦፍ ዘ ሞዴል ቱ ሴክተር ሞዴል የራሱ የሆነ አሰምሽኖች አሉት። ኦንሊ ቱ ሴክተርስ ኤግዚስትስ ኢን ዘ ኢኮኖሚ። ሁለት ሴክተሮች ብቻ በኢኮኖሚው ምን ያደርጋሉ? ኤግዚስት ያደርጋሉ፣ ይኖራሉ። እነሱም ሃውስሆልድ እና ቢዝነስ ፈርምስ ናቸው። ሃውስሆልድስ ኦን ዘ ፋክተር ኦፍ ፕሮዳክሽን። ሃውስሆልዶች ዘ ኦነር ኦፍ ዘ ፋክተር ኦፍ ፕሮዳክሽን የምርት ግብአት ባለቤቶች ናቸው። ኢንዲቪዥዋሎች ሃውስሆልዶች የፋክተር ኦፍ ፕሮዳክሽን ኦነርስ ናቸው። ላንድ፣ ሌበር፣ ካፒታል፣ ኢንተርፕሬነርሺፕ ኤንድ ሰፕላይ ፋክተር ሰርቪስስ ቱ ፈርምስ። እነዚህ ሃውስሆልዶች የፋክተር ኦፍ ፕሮዳክሽን የምርት ግብአቶች
ባለቤት ይሆናሉ። ፕላስ ደግሞ ለፈርሞች ምን ያደርጋሉ? ሰፕላይ ያደርጋሉ። እነዚህ ነገሮች ፋክተር ሰርቪሶችን ሰፕላይ ያደርጋሉ። ፈርምስ ዩዝ ዘስ ፋክተር ሰርቪስስ ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ኤንድ ዘይ ሴል ኦር ዜር አውትፑት ቱ ሃውስሆልድስ። ፈርሞች ደግሞ ከሃውስሆልድ የቀረበላቸውን ሰፕላይ የተደረገላቸውን ፋክተር ሰርቪስ በመጠቀም ጉዲስና ሰርቪስን በማምረት ሁሉንም ያመረቱትን ጉዲስና ሰርቪስስ ለሃውስሆልዶች ምን ያደርጋሉ? ይሸጣሉ። ሃውስሆልድስ ሪሲቭ ኢንካም ኢን ሪተርን ፎር ዜር ፋክተር ሰርቪስ። እንግዲህ ሃውስሆልዶች ለፈርሞች ፋክተር ሰርቪስን ፕሮቫይድ ያደርጋሉ፣ ያቀርባሉ ብለን ነበር። ላቀረቡት ፋክተር ሰርቪስ ምን ይቀበላሉ? ኢንካም፣ ፋክተር ኢንካም ኢን ዘ ፎርም ኦፍ ረንት፣ ዌጅ፣ ኢንተረስት ኤንድ ፕሮፊት መልክ ይቀበላሉ ማለት ነው። ሃውስሆልድ ስፔንድ ዘ ኢንታየር ኢንካም ኦን ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ። ከዛ ከፈርሞች አስ ፋክተር ፔመንት የተቀበሉትን ኢንካም ሁሉንም ለኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ ምን ያደርጋሉ? መልሰው ስፔንድ ያደርጉታል። ሴቪንግ የሚባል ነገር የለም። በኢኮኖሚው ምን የለም? ሴቪንግ የለም። ሴቪንግ ሳያደርጉ ሁሉንም ስፔንድ ያደርጉታል ወይንም ከፈርሞች ጉድስና ሰርቪስን አላቂ ፋይናል ጉድስ ኤንድ ሰርቪስን በመጠቀም ክፍያ ይከፍላሉ ማለት ነው። there is no government sector in this model። በዚህ ሞዴል ገቨርንመንት ሴክተር የመንግስት ክፍለ ኢኮኖሚ የሚባለው የለም። in a closed economy ይቅርታ it is a closed economy ክሎዝድ ነው። ኢኮኖሚው ዝግ ነው። ሚኒንግ ዜር ኢዝ ኖ ኢምፖርትስ ኦር ኤክስፖርትስ። የወጭ ንግድም የገቢ ንግድም የለም። ኢኮኖሚው ክሎዝድ ነው ማለት ነው። ስለዚህ እንደዚህ ከሆነ ቱ ሴክተር ሞዴሉ ፍሎውን ሪል ፍሎውና መኒ ፍሎውን ጀስት አሁን ያየነው ነው። በርግጥ ሪል ፍሎው ወይ ኢነር ሰርክል ነው። አሁን ግራፍ እናየዋለን። ዜር ኢዝ ኤ ኮንቲኒየስ ፍሎ ኦፍ ፋክተር ሰርቪስ ፍሮም ሃውስሆልድስ ቱ ፈርምስ። ኮንቲኒየስ የሆነ ፋክተር ሰርቪስ ፍሎ አለ ከሃውስሆልድስ ወደ ፈርምስ፣ ላንድ፣ ሌበር፣ ካፒታል፣ ኢንተርፕረነርሺፕ ማለት ነው። ፈርምስ ፕሮዲውስ ጉድስ ኤንድ ሰርቪስስ ዩዚንግ ዘስ ፋክተርስ ኤንድ ሰፕላይ ዘም ቱ ሃውስሆልድስ ፎር ኮንሰምፕሽን። ፋክተር ሰርቪሶች ከሃውስሆልዶች ወደ ፈርሞች ሰፕላይ ያደርጋሉ። ፈርሞች ደግሞ እነዚህ ፋክተር ኢንፑትስ በመጠቀም ፋይናል ጉድስ ኤንድ አውትፑትስ በማምረት ለሃውስሆልዶች ፎር ኮንሰምፕሽን ያቀርባሉ። ዚስ ሞመንት ኦፍ ሪሶርስስ ኤንድ ጉድስ ኦር ሰርቪስስ ኢዝ ኮልድ ዘ ሪል ፍሎ ኦፍ ጉድስ ኤንድ ሰርቪስስ። እንግዲህ ዘ ሞመንት ኦፍ ፋክተር ኢንፑትስ ፍሮም ሃውስሆልድ ቱ ፈርምስ ኤንድ ዘ ሪቨርስ ሞመንት ኦፍ ፋይናል ጉድስ ኤንድ ሰርቪስስ ፍሮም ፈርምስ ቱ ሃውስሆልድስ ምን ይባላል ማለት ነው? ዘ ሪል ፍሎ ኦፍ ጉድስ ኤንድ ሰርቪስስ ይባላል ማለት ነው። ሁለተኛው መኒ ፍሎ ነው። አውተር ሰርክል ነው። አሁን ግራፍ ስላለ እናየዋለን። ሪል ፍሎ ኢነር ሰርክል ነው። መኒ ፍሎ አውትሳይድ ሰርክል ነው። ሲንስ ዘ ኢኮኖሚ ኦፕሬትስ ዊዝ መኒ፣ ኢኮኖሚ ኦፕሬት የሚያደርገው በምንድን ነው? በገንዘብ ነው፣ በመኒ ነው። ፈርምስ ፔይ ሃውስሆልድ ኢንካም፣ ፈርሞች ለሰፕላይ ኦፍ ፋክተር ኦፍ ፕሮዳክሽን ለሃውስሆልዶች ምን ይከፍላሉ? ኢንካም ይከፍላሉ፣ ዌጅ ይከፍላሉ፣ ረንት ይከፍላሉ፣ ኢንተረስት ይከፍላሉ፣ ፕሮፊት ይከፍላሉ። ፎር ዘ ሰርቪስ ዘይ ሪሲቭ፣ ለተቀበሉት ሰርቪስ ሰፕላይ የተደረገላቸው ፋክተር ኢንፑት ምን ይከፍላሉ ማለት ነው? ኢንካም፣ ለሃውስሆልዶች ኢንካም ይከፍላሉ ማለት ነው። ሃውስሆልድ ዩዝ ዚስ ኢንካም ቱ ፐርቸስ ጉድስ ኤንድ ሰርቪስስ ፍሮም ፈርምስ ኮምፕሌቲንግ ዘ ፍሎ ኦፍ መኒ ባክ ቱ ፈርምስ። እንግዲህ ከዛ ደግሞ ምን ያደርጋሉ ማለት ነው? ሃውስሆልዶች ለፋይናል ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ ከፈርሞች ምን ይገዛሉ? ጉድስ ሰርቪስስ፣ አላቂ እቃዎችን፣ አገልግሎቶችን ይገዛሉ። ከነሱ የተቀበሉትን ገንዘብ መልሰው ለነሱ ይሰጧቸዋል ማለት ነው። ኮምፕሌቲንግ ዘ ፍሎ ኦፍ መኒ ባክ ቱ ዘ ፈርምስ፣ ገንዘቡ ወደ ፈርምስ ባክ ይሆናል ማለት ነው። ቢኮዝ ሃውስሆልድስ ስፔንድ ኦል ዜር ኢንካም ኦን ኮንሰምፕሽን፣ ምክንያቱም ሃውስሆልዶች ሁሉንም ገቢያቸውን ኮንሰምፕሽን ላይ ስፔንድ ስለሚያደርጉ ዘ ቶታል ኢንካም ኦፍ ሃውስሆልድስ ኢኳልስ ዘ ቶታል ረቨን ኦፍ ፈርምስ። የሃውስሆልዶች ጠቅላላ ገቢ ከፈርሞች ጠቅላላ ገቢ እኩል ይሆናል። ምክንያቱም ምን ብለናል? ዜር ኢዝ ኖ ሴቪንግ ብለናል። ሴቪንግ የሚባል ነገር የለም። ሃውስሆልድ አስ ፋክተር ፔመንት የተቀበሉትን ሁሉንም ኢንካም ኢን ዘ ፎርም ኦፍ ዘ ኮንሰምፕሽን ኦፍ ፋይናል ጉድስ ኤንድ ሰርቪስስ ምን ያደርጉታል ብለናል? ይጨርሱታል ብለናል። ስለዚህ ቱ ሴክተር ፍሎ፣ ሪል ፍሎ እና መኒ ፍሎ በዚህ መልክ ይሆናል ማለት ነው። ግራፊካሊ ስናየው ዘ ቱ ፍሎስ አር
ኢንተርዲፔንዳንት ኤንድ ኮንቲኒየስ። ሁለቱ ፍሎዎች ምንድን ናቸው? ኢንተርዲፔንዳንት እና ኮንቲኒየስ ሲሆኑ የተያያዙ ተዛማጅነት ያላቸውና ቀጣይነት ያላቸው ክሪኤቲንግ ሰርኩላር ሞመንት ኦፍ ጉድስ ሰርቪስስ ኤንድ መኒ ኢን ዘ ኢኮኖሚ ነው ማለት ነው። አሁን ምን ብለናል እንግዲህ? ኢነር ሰርክሉ ምን ብለናል? ሪፍሎ ነው። አውተር ሰርክሉ ፋይናንሻል ፍሎ ነው ብለናል። እንግዲህ ኢነር ሰርክል ስናየው ሃውስሆልዶች አሉ፣ ፕሮዲሰርስ ኦር ፈርምስ አሉ። ከሃውስሆልዶች እንደምታዩት ከሃውስሆልዶች ወደ ፕሮዲሰርስ በሪሶርስ ማርኬት ሰፕላይ ኦፍ ሪሶርስ ምን ይደረጋል? ለፕሮዲሰሮች ሰፕላይ ይደረጋል። ፕሮዲሰሮች ደግሞ ጉድስ ማርኬት ላይ ይሄዱና ሰፕላይ ኦፍ ጉድስ ኤንድ ሰርቪስስ ለሃውስሆልዶች ሰፕላይ ያደርጋሉ። ወይም በሌላ አማርኛ ሃውስሆልዶች ፋክተር ኢንፑትን ሪሶርስ ማርኬት ላይ ይሸጣሉ። ፕሮዲሰሮች ይገዛሉ። ከዛ ፕሮዲሰሮች ሪሶርስ ማርኬት ላይ የገዙትን ሪሶርስ በመጠቀም ጉድስና ሰርቪስን በማምረት ጉድስ ማርኬት ላይ ጉድስና ሰርቪስን ምን ያደርጋሉ? ሰፕላይ ያቀርባሉ። ሃውስሆልዶች ደግሞ ጉድስ ማርኬት ላይ በመሄድ ፋይናል ጉድስ ኤንድ ሰርቪስ ምን ያደርጋሉ? ይገዛሉ። ፐርቼዝ ያደርጋሉ ማለት ነው። ይሄ ምን ይባላል? ሪል ፍሎ ይባላል። ሁለተኛው ፋይናንሻል ፍሎውን ስናይ ደግሞ ሃውስሆልዶች ሪሶርስ ማርኬት ላይ ምን ያቀርባሉ ብለናል? ምን ያደርጋሉ ብለናል? ፋክተር ኢንፑትን ያቀርባሉ። ለነሱ ለፋክተር ኢንፑት ሪሶርስ ማርኬት ላይ ሽጠው ሃውስሆልድ ኢንካም ያገኛሉ። ፕሮዲሰሮች ቢዝነስ ኤክስፔንስ ይከፍላሉ፣ ኤክስፔንስ ያወጣሉ። ከዛ ፕሮዲሰሮች ደግሞ ሪሶርስ ማርኬት ላይ ለፋክተር ኢንፑት ምን አድርገዋል? ቢዝነስ ኤክስፔንዲቸር አውጥተዋል። ኤክስፔንዲቸር ካወጡ በኋላ ጉዳቸውና ሰርቪሳቸውን የት ላይ ይሸጣሉ ብለናል? ጉድስ ማርኬት ላይ ይሸጣሉ። ጉድስ ማርኬት ላይ ሲሸጡ ሃውስሆልዶች ደግሞ ሪሶርስ ማርኬት ላይ ያገኙትን ሃውስሆልድ ኢንካም ለፋይናል ጉድስ ኤንድ ሰርቪስስ ኮንሰምፕሽን ምን ያደርጋሉ? ያወጡታል። ይሄ ኮንሰምፕሽን ኤክስፔንዲቸር ይባላል። ይሄ የሚያወጡት ወጪ ክፍያ ለማን ነው? ለፕሮዲሰሮች ነው። ስለዚህ ፕሮዲሰሮች ሰፕላይ ኦፍ ጉድስ ኤንድ ሰርቪስስ አት ዘ ጉድስ ማርኬት አድርገው ምን ያገኛሉ ማለት ነው? ረቨኑ ያገኛሉ። ይሄ ምን ይባላል? ቢዝነስ ረቨኑ ይባላል። ይሄ ክሊርሊ እዚህ ግራፍ ላይ እንደምታዩት ነው ማለት ነው። ሁለተኛው ስሪ ሴክተር ሰርኩላር ፍሎ ሞዴል ነው። ስሪ ሴክተር ሰርኩላር ፍሎ ሞዴል ኢንክሉድስ ሃውስሆልድስ፣ ቢዝነስ ፈርምስ ኤንድ ገቨርንመንት። አሁን ደግሞ ምን አጠቃለለ? ገቨርንመንት ሴክተርን አጠቃለለ። ምክንያቱም መንግስት የራሱ የሆነ በኢኮኖሚ ሚና አለው። ሮል ኦፍ ገቨርንመንት ኢን ዘ ሰርኩላር ፍሎ ስናይ ኢን ዚስ ሞዴል ገቨርንመንት አክቲቪቲስ ኢንተራክት ዊዝ ኤንድ ኢንፍሉዌንስ ዘ ኢኮኖሚ ፍሎስ ቢትዊን ሃውስሆልድስ ኤንድ ፈርምስ። ገቨርንመንት ምን ያደርጋል? በኢኮኖሚክ አክቲቪቲ ኢንተራክት ያደርጋል። ኢንተራክት ማድረግ ብቻ ሳይሆን እያንዳንዱ አክሽን ዘ ፍሎ ኦፍ ኢኮኖሚክ ሪሶርስስ ቢትዊን ሃውስሆልድስ ኤንድ ፈርምስ ምን ያደርጋል? ኢንፍሉዌንስ ያደርጋል፣ ጫና ያሳድራል። ዘ ገቨርንመንት ሴክተር ፕሌይስ ኤ ዱዋል ሮል። ገቨርንመንት ሴክተር የመንግስት ክፍለ ኢኮኖሚ ሁለት አይነት ዱዋል ሮል አለው፣ ሁለት አይነት ሚና ይጫወታል። አንደኛው ገቨርንመንት ረቨኑ ነው። ኢንካም ዘ ገቨርንመንት ኮሌክት ሰች አስ ታክስስ ፍሮም ሃውስሆልድስ ኤንድ ፈርምስ ምን ያደርጋል? ገቨርንመንት ረቨኑ አለው። ኢንካም ታክስ ኮሌክት ያደርጋል። ታክስ ኮሌክት የሚያደርገው ከምንድን ነው? ከሃውስሆልድም ነው ከፈርም ነው። አስ ታክስ ማለት ነው። ሃውስሆልዶች ፋክተር ሽጠው በሚያገኙት ገቢ ላይ በወጃቸው በሳላሪያቸው ላይ ኮሌክት ያደርጋል። በፈርሞች ደግሞ ከፕሮፊታቸው ላይ ኮሌክት ያደርጋል። ስለዚህ ገቨርንመንት ረቨኑ። ሌላው ደግሞ ገቨርንመንት ኤክስፔንዲቸር ነው። ስፔንዲንግ ባይ ዘ ገቨርንመንት ኦን ጉድስ ኤንድ ሰርቪስስ ኢንፍራስትራክቸር ኤንድ ፔመንትስ ቱ ሃውስሆልድስ ኤንድ ፈርምስ። ይሄ ደግሞ ገቨርንመንት ኤክስፔንድ ያደርጋል። ምን ያደርጋል? ፋክተር ኢንፑት ራሱ ሊገዛ ይችላል። ፋክተር ኢንፑት ሲገዛ ወይንም አላቂ እቃዎችን ጉድስ ኤንድ ሰርቪስም ሊገዛ ይችላል። ስለዚህ መልሶ ለሃውስሆልዶችና ለፈርሞች ምን ያደርጋል ማለት ነው? ኤክስፔንዲቸር ያደርጋል ማለት ነው። ዘስ አክቲቪቲ አፌክት ዘ ኦቨርኦል ፍሎ ኦፍ ኢኮኖሚ ኢን ዘ ኦቨርኦል ፍሎ ኦፍ ኢንካም ኢን ዘ ኢኮኖሚ። ይሄ የገቨርንመንት አክቲቪቲ በኢኮኖሚ ላይ ያለውን አጠቃላይ ፍሎ ኦፍ የገንዘብ ፍሰት የገቢ ፍሰት ምን ያደርጋል ማለት ነው? አፌክት ያደርጋል። ክሪኤቲንግ ኤ ሞር ኮምፕሌክስ በት ሪያሊስቲክ ሪፕሬዘንቴሽን ኦፍ ሃው ሞደርን ኢኮኖሚክስ ፈንክሽን። ምን ያደርጋል ማለት ነው? ኮምፕሌክስ ነው፣ ነገር ግን ሞር ሪያሊስቲክ ነው። ስሪ ሴክተር ሞዴል ከቱ ሴክተር ሞዴል ይልቅ ሞር ሪያሊስቲክ ወደ እውነቱ ዓለም የተጠጋ ነው። ስቲል ይህም በቂ ነው ማለት አይደለም። ስሪ ሴክተር ሰርኩላር ፍሎ ሞዴል ግራፉን እንደምናየው
እንግዲህ ገቨርንመንት አለ፣ ፈርምስ አሉ፣ ሃውስሆልዶች አሉ። ሁለት አይነት ማርኬቶች አሉ፣ ጉድስ ማርኬት እና ሪሶርስ ማርኬት። ፈርምስ ቅድም እንዳየነው ኦሬዲ ለጉድስ ማርኬት ሰፕላይ አድርገው ቢዝነስ ረቨኑ ያገኛሉ፣ ኮንሰምፕሽን ኤክስፔንዲቸር እንደሚያገኙ ምናምን ይሄን ሁሉ አይተነዋል። ይሄ ዙሪያውን አይተነዋል። ነገር ግን አሁን ከገቨርንመንት ጋር ያላቸውን ኢንተራክሽን ብቻ ነው የምናየው። ፈርምስ ከቢዝነስ ረቨኗቸው ለገቨርንመንት ፕሮፊት ታክስ ይከፍላሉ። ሃውስሆልዶች ደግሞ ከኢንካማቸው ምን ለገቨርንመንት ምን ይከፍላሉ? ታክስ ይከፍላሉ። አሁንም ታክስ ይከፍላሉ። ስለዚህ ገቨርንመንት ረቨኑ ፍሮም ፈርምስ ኤንድ ሃውስሆልድ ኢን ዘ ፎርም ኦፍ ታክስ ይሰበስባል ማለት ነው። ከዛ ደግሞ ገቨርንመንት ለፈርሞች ምን ሊያደርግ ይችላል? ድጎማ ሊያደርግ ይችላል፣ ሰብሲዲ ሊያደርግ ይችላል። ኢን ዘ ፎርም ኦፍ ሰብሲዲ ለፈርሞች ትራንስፈር ሊያደርግ ይችላል። ለሃውስሆልዶችስ ትራንስፈር ፔመንት ጀስት እንደ ሴፍቲኔት ፕሮግራም አይነት ሊያደርግ ይችላል። ይሄ ከገቨርንመንት ወደ ሃውስሆልድ እና ወደ ፈርምስ የሚሄደው ፍሎ ነው። ሌላው ደግሞ ገቨርንመንት ራሱ በሪሶርስ ማርኬት እና በጉድስ ማርኬት ኢንተራክት ያደርጋል። ሪሶርስ ማርኬት ላይ ምን ያደርጋል? ሪሶርስን ፐርቼዝ ያደርጋል። ኢንፍራስትራክቸር፣ መንገድ ምናምን፣ ውሃ፣ ቴሌኮም ምናምን የሚያቀርብ ከሆነ ከሃውስሆልዶች ምን ያደርጋል? ሌበር ይፈልጋል፣ ሌበር ይገዛል። ስለዚህ ፐርቼዝ ኦፍ ሪሶርስ ማርኬት ላይ ሪሶርስ ይገዛል። ሪሶርስ ምን ያደርጋል ማለት ነው? ሪሶርስ ይገዛል። ከጉድስ ማርኬት ደግሞ ከፈርሞች አላቂ እቃዎች ሄዶ ለፋይናል ኮንሰምፕሽን ፕሮኪውር ያደርጋል፣ ይገዛል። ስለዚህ ለገቨርንመንት ኮንሰምፕሽን ከጉድስ ማርኬት ምን ያደርጋል? ይገዛል። ከሪሶርስ ማርኬትም ከሃውስሆልዶች ታክስ ይሰበስባል። ከጉድስ ማርኬት ደግሞ ከፈርሞች ኢንዳይሬክት ታክስ ኦን ጉድስ ይሰበስባል። ስለዚህ ሮል ኦፍ ገቨርንመንት ይህን ይመስላል። ይሄ ስሪ ሴክተር ሰርኩላር ፍሎ ሞዴሉ ጀስት ቀስቶቹን በመከተል ማየት ትችላላችሁ ማለት ነው። ቤዚክ ኢንካም ኤንድ ኤክስፔንዲቸር ፍሎ እዚህ ጋር የምናየው የኢንካም ኤንድ ኤክስፔንዲቸር ቤዚክ ፍሎ አለ። ፈርምስ ቱ ሃውስሆልድስ ከፈርሞች ወደ ሃውስሆልዶች። ፈርምስ ሜክ ፔመንትስ ቱ ሃውስሆልድስ አስ ሪዋርድ ፎር ፕሮቫይዲንግ ፋክተር ሰርቪስስ ሰች አስ ላንድ፣ ሌበር፣ ካፒታል ኢንተርፕሬሽን። ይሄ ቅድም ያልኳችሁ ነው። ከሃውስሆልዶች ወደ ፈርሞች ሃውስሆልድ ስፔንድ ኢንካም ኦን ጉድስ ኤንድ ሰርቪስስ ፕሮቫይድድ ፈርሞች ለሃውስሆልዶች ፋክተር ኢንፑትን ያቀርባሉ፣ ከዛ ኢንካም ያገኛሉ። ሃውስሆልዶች ለፈርሞች ደግሞ ፈርሞች ለሃውስሆልዶች ምን ያደርጋሉ? ፋይናል ጉድን በማቀረባቸው ምክንያት ክፍያ ይከፍሏቸዋል። ሃውስሆልዶች ለፈርሞች ደግሞ ያላቸውን ኢንካም ምን ያደርጋሉ? ስፔንድ ያደርጋሉ ማለት ነው። ሌላው ስሪ ሴክተር ሰርኩላር ፍሎ ሞዴል ሴቪንግ ኤንድ ካፒታል ማርኬት ሮል። እዚህ ጋር ሴቪንግ እና ካፒታል ማርኬት የራሱ የሆነ ምን አለው? ሮል አለው። ሃውስሆልድ በዚህ ጊዜ ሴቪንግ አላቸው። ኖት ኦል ሃውስሆልድ ኢንካም ኢዝ ስፔንት። ሁሉም የሃውስሆልድ ገቢ ምን አይሆንም ማለት ነው፣ ኮንሱም አይደረግም። ኤ ፖርሽን ኢዝ ሴቭድ ኤንድ ዲፖዚትድ ኢንቱ ካፒታል ማርኬት። ፖርሽኑ ሁሉንም 100 ብር ቢያገኙ 100 ብር ኮንሱም አያደርጉትም። ለምሳሌ 70ውን ኮንሱም አድርገው 30ውን ካፒታል ማርኬት ላይ ምን ሊያደርጉ ይችላሉ ማለት ነው፣ ይቆጥባሉ። ስለዚህ ሃውስሆልድ ሴቪንግ ሰርኩላር ፍሎ ሞዴል ላይ ኢንክሉድ ተደረገ ማለት። ሌላው ካፒታል ማርኬት ቱ ፈርምስ ከዛ ኢንዲቪጁዋል ሴቭ ያደረጉት ገንዘብ ካፒታል ማርኬት ሪፍሌክትስ ዘ ሃውስሆልድ ሴቪንግ ቱ ፈርምስ ቱ ኢንቨስትመንት። ሃውስሆልዶች ፖርሽን ኦፍ ዜር ኢንካም አስ ሴቪንግ ኢን ካፒታል ማርኬት ያደረጉትን ካፒታል ማርኬት ደግሞ ለፈርሞች አስ ኢንቨስትመንት ምን ያደርጋል? ትራንስፈር ያደርገዋል። ዘ ካፒታል ማርኬት ሪዳይሬክትስ ዘ ሃውስሆልድ ሴቪንግ ቱ ፈርምስ ፎር ኢንቨስትመንት። ኤግዛምፕል ኤክስፓንዲንግ ፕሮዳክሽን ፐርቼዝ ሜሽነሪ ማለት ነው። This creates a financial flow that supports continuous production and income generation in the economy. ይሄ ሰርኩላር ፍሎ ፋይናንሻል ፍሎ ምን ያደርጋል ማለት ነው? ፕሮዳክሽን ኤንድ ኢንካም ጀነሬሽን በኢኮኖሚው ኮንቲኒየስሊ ረን እንዲሆን ሰፖርት ያደርጋል ማለት ነው። ስለዚህ በስሪ ሴክተር ሰርኩላር ፍሎ ሞዴል ሴቪንግ እና ካፒታል ማርኬት ሮላቸው የሚጫወቱት ሚና ትልቅ ነው ማለት ነው። እንግዲህ ስሪ ሴክተር ሞዴል ላይ የገቨርንመንት ሮልም አለ። ገቨርንመንት ሮል ኢን ዘ ሰርኩላር ፍሎ ሞዴል የራሱ የሆነ ሚና አለው። አንደኛው ሬቨኑ ኮሌክሽን ነው፣ ታክስ ነው። ዘ ገቨርንመንት ኮሌክት ታክስ ፍሮም ሃውስሆልድ ከሃውስሆልዶች አስ ኢን ዘ ፎርም ኦፍ ኢንካም ታክስ ምን ያደርጋል? ኮሌክት ያደርጋል። ከፈርሞችስ ቢዝነስ ታክስ፣ ፕሮፊት ታክስ የመሳሰሉት ምን ያደርጋል? ኮሌክት ያደርጋል። ስለዚህ ሬቨኑ ኮሌክሽን አለ። ሁለተኛው ደግሞ ገቨርንመንት ኤክስፔንዲቸር አለ። ገቨርንመንት ስፔንድ ኢትስ ሬቨኑ ኢንቱ ሜጀር ዌይስ። ገቨርንመንት ያገኛቸውን ገቢ ኮሌክት ያደረጋቸውን ሬቨኑ በሁለት አይነት ወይ ምን ያደርጋል?
ስፔንድ ያደርጋል። ፐርቼዝ ጉድስ ኤንድ ሰርቪስስ ፍሮም ቦዝ ፈርምስ ኤንድ ሃውስሆልድስ ዊች ሰፖርት ዲማንድ የገቨርንመንት ዲማንድ ሳቲስፋይ ለማድረግ ከሃውስሆልዶች እና ከፈርሞች ምን ያደርጋል ማለት ነው? ጉድስ እና ሰርቪስስ ይገዛል። አንድ ሁለተኛ ዲስትሪቢዩት ፔመንትስ ቱ ኢኮኖሚክ ኤጀንትስ ለኢኮኖሚክ ኤጀንቶች ምን ያደርጋል? ፔመንት ዲስትሪቢዩት ያደርጋል። ለምሳሌ ሰብሲዲ ቱ ፈርምስ ቱ ሬዱስ ፕሮዳክሽን ኮስትስ ኤንድ ሰፖርት ሰርት ኢንዱስትሪ አንዳንድ ኢንዱስትሪውን ሰፖርት ለማድረግና ፕሮዳክሽን ኮስት እንዲቀንሱ ለማስቻል ፈርሞችን ሰብሲዳይዝ ያደርጋል። ሌላው ትራንስፈር ፔመንትስ ቱ ሃውስሆልድስ ለሃውስሆልድ ትራንስፈር ፔመንት ያደርጋል። ሰቻስ ፔንሽን አንኤምፕሎይመንት ቤኔፊት የመሳሰሉትን ያደርጋል። ስለዚህ ገቨርንመንት ሪቨኑን በእነዚህ በሁለት ሜተድ ኤክስፔንድ ያደርጋል ማለት ነው። ሪዛልቱ ምንድነው? ሰርኩላር ናሽናል ኢንካም ፍሎ ሰርኩላር የሆነ ናሽናል ኢንካም ፍሎ ይፈጠራል። ኦል ዚስ ትራንዛክሽንስ ፋክተር ፔመንትስ ኮንሰምፕሽን ሴቪንግ ኤንድ ኢንቨስትመንት ታክሴሽን ገቨርንመንት ስፔንዲንግ ሰብሲዲ ኤንድ ትራንስፈር ምን ይፈጥራል ማለት ነው? ሰርኩላር ፍሎ ከገቨርንመንት ወጥቶ ለሃውስሆልድ ከሃውስሆልድ ወጥቶ ፈርም ከፈርም ወጥቶ ገቨርንመንት ከሃውስሆልድ ወጥቶ ካፒታል ማርኬት ከካፒታል ማርኬት ኢንቨስትመንት ፈርም እያለ ሰርኩላር የሆነ ፍሎ ይፈጥራል። ኢንካም ኮንቲኒዩስ ቱ ሰርኩሌት አመንግ ዘ ስሪ ሴክተርስ ሃውስሆልድስ ፈርምስ ኤንድ ዘ ገቨርንመንት በእነዚህ በሃውስሆልድስ በፈርሞችና በገቨርንመንት መካከል ኮንቲኒዩስሊ ምን ያደርጋል ማለት ነው? ፍሎ ያደርጋል ማለት ነው። ስለዚህ ይሄ ኢቨን ስሪ ሴክተር ነው። ፎር ሴክተር አለ ለእናንተ ክላስ